ሰላም ሰላም የዚህ ቻናል ቤተሰቦች፣ ዛሬ እንግዲህ ለወንዶች ፈታኝ ስለሆነው ግን ደግሞ እጅግ በጣም ስለሚያጓጓ ጉዳይ እናወራለን። ኩራተኛ ሴቶችን እንዴት በፍቅር እናንበረክካለን? አንዳንዴ እኮ የምታያት ሴት ቆንጆ ናት፣ ጸባይዋ ደስ ይላል፣ ግን ደግሞ ተራራ ናት። ሰላም ስትላት አቤት የምትለው ልክ ማና አንተ በሚል አይነት አስተያየት ነው። ምሳም ብላ ብትላት ምሳ በልቼ መጥቻለሁ ሳይሆን ምሳ መታት አቁሜያለሁ የምትልህ ነው የሚመስለው። ዛሬ ይችን ኩራተኛው ወይዘሮ እንዴት እንጥልጥል በምትል ፍቅር እንደምትገዛት 5 ሚስጥሮችን እነግርሃለሁ። እስከ መጨረሻው አብረኸኝ ቆይ። 1. የኩራቷን ሶፍትዌር መረዳት። በመጀመሪያ ደረጃ ኩራት ምንድን ነው? ብዙ ጊዜ ሴቶች ኩራትን እንደ ጋሻ ይጠቀሙበታል። ሁሉም ወንድ ላግባሽ ልውደድሽ እያለ ሲያስቸግራት ራሷን ለመጠበቅ የምታደርገው ፋየርዋል ነው። እሷ እኮ ኩራተኛ አይደለችም፣ ዝም ብላ ኔትወርክ አትታ ነው። አንተ ደግሞ እንደ አይቲ ባለሙያ ገብተህ ኮዱን መስበር አለብህ። እዚህ ጋር መጠንቀቅ ያለብህ ነገር ቢኖር ኩራተኛ ሴት ደካማ ወንድ አይመቻትም። እባክሽ ፕሊዝ አውሪኝ እያልክ የምትለማመጥ ከሆነ ዲሊት ነው የምታደርግህ። 2. ባለኤታ ሁን፣ ሰልፍ ኮንፊደንት ሁን። ኩራተኛ ሴት የምትወደው የሚፈራትን ሳይሆን የሚገዳደራትን ወንድ ነው። ፊት ለፊት አይን ለአይን ተመልከታት። ስታወራት እንደ ሴኩሪቲ አጎንሰህ ሳይሆን እንደ ሲኢኦ ቀና ብለህ አውራት። ለምሳሌ ዛሬ በጣም አምሮብሻል ከማለት ይልቅ ይሄ ልብስ ዛሬ ላንቺ ተብሎ የተሰፋ ነው የሚመስለው፣ ግን ከኔ ልብስ ጋር አይሄድም ብለህ ቀልድ ጣልባት። እሷ ምን አይነት ድፍረት ነው ስትል ውስጧ ግን ይሄ ልጅ የተለየ ነው ማለቱ አይቀርም ነው። 3. the art of ignoring የቸለተኝነት ጥበብ። ይሄ ትልቁ መሳሪያ ነው። ሁሉም ወንድ ዙሪያዋን እየከበበ ላይክና ኮሜንት ሲያዘንብባት፣ አንተ ግን እንደ በረዶ ቀዝቀዝ ብል። ስልኳን ስትሰጥህ ወዲያውኑ ሚስድ ኮል አታደርግ። እንዳውም ስምሽ ማን ነበር ብለህ ድጋሚ ጠይቃት። ይሄ ሾክ ያደርጋታል። እንዴ ይሄ ልጅ እንዴት ስሜን ይረሳል ብላ ስትጨነቅ ያኔ አእምሯ ውስጥ ሰፈርክ ማለት ነው። ብዙ ጊዜ አትገኝላትም። ቢዚ ሁን። ኳስ እያየህ ወይንም ስራ እየሰራህ ግዙንም ቆይ ደውላለሁ በላቱና 3 ሰዓት ቆይተህ ደውል። 4. በራስህ ዓለም ላይ ንጉስ ሁን። ሴቶች የሚማረኩት በራሱ ስኬትና ዓላማ ባለው ወንድ ነው። አንተ ቀኑን ሙሉ እሷን ለመጥበስ የምትዞር ከሆንክ ኩራቷን አይነካውም። የራስህ ስራ፣ የራስህ ጓደኞችና የራስህ ደስታ ይኑርህ። እሷ ያንተ ደስታ ምንጭ ሳይሆን ተጨማሪ መሆኗን ማወቅ አለባት። እሷ ከሌለች ህይወቴ ባዶ ነው ብለህ የምታለቃልቅ ከሆነ እሷ ባዶ ቦታ ላይ መቆም አትፈልግም። ሙሉ ሰው ሁንላት። 5. ድንገተኛ ደግነት the twist። ይሄ የመጨረሻው ኖካውት ምት ነው። ሁሌም ስትሪክት እና ደረቅ ብቻ አትሁን። ኩራቷን ሰባብረህ ከገባህ በኋላ በጣም ሩህሩህና ተንከባካቢ መሆንህን አሳያት። እንዴት መሰለ? በድንገት ታሙማ ከሆነ የሚገርም እንቅስቃሴ ያድርግላት፣ ወይንም ደግሞ በጭንቋ ሰዓት ከጎኗ ሁን። ኩራተኛ ሴቶች አንዴ ከወደዱ ታማኝ ናቸው። ያንን ድንጋይ ልቧን በፍቅር ውሃ ማለስለስ ይቻላል። መታከለያው እንግዲህ ወንድሜ፣ ኩራተኛ ሴት ማለት ልክ እንደ ሌቭል 10 ጌም ናት። ለማሸነፍ ትዕግስትና ብልሃት ይጠየቃል። ዋና ቁም ነገር ግን አንተ ራስህ መውደድ ይሄ ነው። ራስህን የምታከብር ከሆነ እሷም ከአንተ በላይ ልትኮራራ አትችልም። እናንተስ በጣም ኮስታራና ኩራተኛ ሴት ገድሟችሁ ያውቃል? እንዴት ነው ሃንድል ያደረጋችሁት? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ርዕስ እስክንገናኝ ቸር ሰንብቱ። የኩራት በስተጀርባ። ኩራተኛ ሴቶች ምን ያስባሉ? ለምንስ ይኮራሉ? ብዙ ወንዶች ኩራትን እንደ ንቀት ያዩታል። ነገር ግን በሴቶች ዓለም ኩራት ብዙ ጊዜ ከንቀት ይልቅ ስትራቴጂ ነው። ለምን ይህን መንገድ እንደሚመርጡ ዋና ዋና ምክንያቶቹን እንያቸው። 1. የጥራት መቆጣጠሪያ ኳሊቲ ኮንትሮል። አንዲት ቆንጆና በራሷ የምትተማመን ሴት በቀን ውስጥ በብዙ ወንዶች ትጠየቃለች። ሁሉንም ሰላም ብላ በፈገግታ የምታስተናግድ ከሆነ ግማሹን ህይወቷን በማያስፈልግ ወሬ ታጠፋለች። ስለዚህ ኩራት ለሷ ማጣሪያ ፊልተር ነው። ይሄ ወንድ በእርግጥ እኔን ለማግኘት ብቃት አለው ወይስ እንደ ማንኛውም ሰው ሰላም ብሎኝ ሊያልፍ ነው የሚለውን የምትለካው በኩራቷ ነው። የሷ ኩራት አንተን ለማሳነስ ሳይሆን አንተ ፈሪ ወይም ቆራድ መሆንን ለመፈተሽ ነው። 2.
እንደ መከላከያ ጋሻ ፕሮቴክሽን ሺልድ። ብዙ ኩራተኛ የሚባሉ ሴቶች ቀደም ሲል በሕይወታቸው የተጎዱ ወይም በወንዶች የተዋሹ ሊሆኑ ይችላሉ። ኩራት ለነሱ የደህንነት አጥር ነው። ሰዎችን ቶሎ ወደ ሕይወቷ እንዳታስገባና እንዳትጎዳ የምትጠቀምበት ዘዴ ነው። ቶሎ ካልቀረብኩት ቶሎ አይጎዳኝም የሚል የውስጥ ስሌት አላት። ከውጭ ተራራ ትመስላለች፣ ውስጧ ግን እንዳይሰበር የምትፈራ ብርጭቆ ልትሆን ትችላለች። 3. የዋጋ መወሰኛ ሃይ ቫልዩ ብራንዲንግ። በኢኮኖሚክስ ሕግ ውድ ዕቃዎች በቀላሉ አይገኙም እንደሚባለው ሁሉ ሴቶችም ኩራትን ዋጋቸውን ከፍ ማድረጊያ ይጠቀሙበታል። በቀላሉ እሺ የምትል ሴት ወንዶች ቶሎ እንደሚሰለቿት ታውቃለች። ስለዚህ እኔን ለማግኘት ዋጋ መክፈል አለብህ የሚል መልእክት በዝምታዋ ታስተላልፋለች። የምትፈልገው ወንዱ እንዲለፋላትና እንዲያደንቃት ነው። ምክንያቱም በለፋለት ነገር ላይ ያለን ፍቅር ይጨምራል። 4. የደካማ ወንድ ፍርሃት። ኩራተኛ ሴት በራሷ የምትተማመን በመሆኗ ከእንሷ በታች የሆነ ወይም አጎንባሽ ወንድ ትጠላለች። ኩራቷን እንደ ሙከራ ትጠቀምበታለች። እኔ ስኮርፍበት የሚደናገጥና የሚለማመጥ ከሆነ ሕይወት ስታስከፋን እንዴት ሊያጸናኝ ይችላል ብላ ታስባለች። የምትፈልገው የእሷን ኢጎ መቋቋም ለሚችል እኩል የሚሆናትን ጠንካራ ወንድ ነው። 5. የአስተዳደግና የክብር ጉዳይ። አንዳንዴ ደግሞ ኩራት ባህሪዋ ሳይሆን የቤተሰብ አስተዳደግ ሊሆን ይችላል። ሴት ልጅ ራሷን መጠበቅ አለባት፣ ኮስታራ መሆን አለባት ተብላ ካደገች ያንን ስብዕና እንደ ስርዓት ትይዘዋለች። ለእሷ ይሄ ኩራት ሳይሆን ክብር ነው። ባጭሩ ምን እያሰበች ነው? በእርግጥ ይወደኛል ወይስ ቆንጆ ስለሆንኩ ብቻ ነው የፈለገኝ? ካልኩራራሁለት እንደ ቀላል ነገር ያየኛል። አሁን ብስቅለት እንደ ፈዘዘልኝ ብሎ ወሬውን እንዳያበዛው ነው። ጠንካራ ወንድ ከሆነ ኩራቴን ሰብሮ ይገባል። ማጠቃለያ፣ የኩራተኛ ሴት ልብ ልክ እንደ ካዝና ነው። ቁልፉን ለማግኘት ትዕግስትና ብልሃት ይጠይቃል። አንዴ ከተከፈተ ግን ውስጥ ያለው ሀብት ወይም ፍቅር እጅግ በጣም ታማኝና ዘላቂ ነው። ስለዚህ ኩራቷን እንደ ግልጽ ቃል ሳይሆን እንደ ፈተና ቁጠሯ።